ግብርና የኢትዮጵያ ኢኮኖሚ መሰረት ነው። ይሁን እንጂ ዘርፉ አሁንም ድረስ በባህላዊ የአመራረት ዘዴ የተገደበ በመሆኑ የሀገሪቱን የምግብ ዋስትና ሙሉ በሙሉ ለማረጋገጥና ለኢንዱስትሪዎች በቂ የጥሬ ዕቃ አቅርቦት ለማሟላት ሰፊ ክፍተቶች ይታዩበታል። ሀገራዊ መዋቅራዊ የኢኮኖሚ ሽግግር ለማድረግ ደግሞ ግብርናን ማዘመን ቀዳሚው አማራጭ መሆኑ አያጠያይቅም። የዛሬው የዳሰሳ መሰናዷችንም የግብርና ቢዝነስ ኩባንያ ረቂቅ አዋጅ ላይ ትኩረቱን አድርጓል። ረቂቅ አዋጁ ሲጸድቅ ኋላ ቀር አሰራሮችን በማስቀረት አነስተኛ አምራቾችን የገበያ መሪና ባለቤት ለማድረግ ያለመ የሕግ ማዕቀፍ መሆኑ ይገለጻል። አዋጁ አርሶ አደሩ ምርት ከማምረት ባለፈ እሴት እንዲጨምሩና በገበያ እንዲደራደሩ ተቋማዊ አቅም ለመፍጠር ለዚህም ስኬታማነት ኩባንያዎቹ የተሟላ የታክስ ነጻ መብትና የውጭ ምንዛሬ የቅድሚያ አቅርቦት ማበረታቻዎችን ያካተተ ነው። የግብርና ኢኮኖሚ ባለሙያ ዶክተር ሽመልስ አርአያ ለትርታ እንደሚገልጹት የኢትዮጵያ የግብርና ስርዓት ከምግብ ዋስትና ማረጋገጥ ባለፈ ወደ ገበያ መርና ተወዳዳሪ ዘርፍ ለመቀየር የሚነጣጠሉና የማይነጣጠሉ በሚል የሚገለጹ የግብርናው ዘርፍ ኢኮኖሚ ሞዴሎችን መረዳት አለብን ሲሉ ያነሳሉ። አብዛኛው የሀገሪቱ አርሶ አደር በገበያ ዋጋ ስጋት፣ በትራንስፖርትና መረጃ እጥረት ምክንያት የምርት ሂደቱ ከቤተሰቡ የዕለት ጉርስ ፍላጎት ጋር ያስተሳሰረ በመሆኑ የምርትና የፍጆታ ሂደቶች የተነጣጠሉበት አርሶ አደሩ ትርፋማነት ላይ ብቻ ተኩሮ ለገበያ የሚያመርትበትና ፍጆታውን ከገበያ የሚሸምትበት የዘመናዊ ግብርና መገለጫ ሂደት ማዳበር ይገባል። ያው እንደሚታወቀው ግብርና በኢትዮጵያ ኢኮኖሚ ውስጥ ትልቁን ድርሻ ያለው ዘርፍ ነው። 1/3 እጅ የሚይዘው የግብርና ኢኮኖሚ ነው። የግብርና ኢኮኖሚ ላይ የምታረጋቸው ለውጦች የበለጠ ግብርናውን በማዘመን የበለጠ ሚናውን እንዲጫወት በማድረግ የሚወጣው ሚና የላቀ ነው የሚሆነው። እንደምታውቀውም ደግሞ አብዛኛው የሀገሪቷ ሕዝብ የሚተዳደረው በግብርና ነው። ያ በቁጥር ይገለጽ ከተባለ እስከ 80% የሚሆነው የሀገሪቷ ሕዝብ የሚተዳደረው ግብርና ነው ሲባል እየሰማን ነው የቆየ ነውና ይሄ ግብርና ምን አይነት ግብርና ነው የሚለው ወይ ምን አይነት ግብርና እንዴት ብለን ልንገልጸው እንችላለን የሚለው ማየት አይ ቲንክ የፖሊሲ አስፈላጊነት ጋር ሐሳብ ለመስጠት ሊገፋን ይችላልና ኋላ ቀር ግብርና ነው ያለን። ከገበያ ይልቅ ለቤተሰብ ፍጆታ በዋናነት በኢኮኖሚክ ቲዮሪ ላይ ሴፓራብል ኤንድ ነን ሴፓራብል ሞዴል የሚባል አለ። ከግብርና ኢኮኖሚ ጋር የተያያዘ ነው። አንድ ግብርና ኢኮኖሚ ሴፓራብል ነው ከተባለ ኮንሰምፕሽን እና ፕሮዳክሽን ዲሲሽን የተለያዩ ናቸው ማለት ነው። ሴፓራብል ናቸው። ለምሳሌ አንድ አርሶ አደር ያመርታል፣ ያመረተውን ይሸጣል። ከሸጠው በኋላ ደግሞ የሱ ምግብ ከገበያ ይገዛል። ላይክ ዩሮፒያን ፋርመርስ እንደሚያደርጉት ማለት ነው። ኢን ጀርመኒ ስንዴ ያመርታል። ያመረተውን ስንዴ የዱቄት የዳቦ አምራቾች መጥተው መኪናቸውን ይዘው ጎተራው ጋር ያው ስቶር ጋር ማለት ነው በእኛ አገላለጽ ጎተራ ይወስዱለታል። አንድም ቀን እኔ ስንዴ ቆልቶ ሲበላ አይቼው አላውቅም። እንደኔ ፒኤችዲ ተማሪ ነበርና አንዳንዴ ደግሞ ወጣ ብሎ ያርሳል፣ በትራክተር ያርሳል። የኛ ገበሬ ግን ስንዴ ያመረተው ላይ ፕሮዳክሽን እና ኮንሰምፕሽን ዲሲሽን ሰፓራብል አይደሉም፣ ኢንሰፓራብል ናቸው። ስለዚህ አንድ ግብርና እያደገ ሲመጣ ሞደርናይዝ ሲሆን የምታመርተው ለማርኬት ይሆናል ማለት ነው። ማርኬቱ የሚፈልገው ደግሞ ታመርታለህ። አሁን ችግሩ የኢትዮጵያ አርሶ አደሮች የሚያመርቱት በቤት ውስጥ የሚያስፈልገው ለቤት ውስጥ ፍጆታ የሚሆነው ክሮፕ ነው። ያ ክሮፕ ለመሬቱ ላይሆን ይችላል፣ ምርታማነቱ ዝቅተኛ ሊሆን ይችላል። በገበያ የሚፈልገው ግን ሌላ ክሮፕ ሊሆን ይችላል። ስለዚህ እነኚህ አርሶ አደሮች ከቤት ውስጥ ፍጆታ ከማምረት በማላቀቅ ለገበያ እንዲያመርቱ እድል ለመስጠት እይታቸው ወደዛ እንዲሆን ፖሊሲ አውጥተህ ነው ከዛ በኋላ ድጋፍ የምታደርገውና ይሄ ትኩረት የተሰጠው ይመስላል። ረቂቅ ፖሊሲው የማሳ ማገጣጠም ወይም ክላስተሪንግ በዋናነት እንደሚያነሳ የገለጹት ዶክተር ሽመልስ አርአያ የማሳ ማገጣጠም ሂደቱ ውጤታማ እንዲሆን ማሽነሪዎችን ማቅረብ ላይ ብቻ ሳይሆን የአርሶ አደሮችን የተለያዩ ፍላጎቶች ማስታረቅ፣ የፋይናንስ አቅርቦት፣ የባንክ ብድርን ማመቻቸትና የሚመሰረቱትን ኩባንያዎች የማስተዳደር ክህሎት ስልጠና መስጠት እኩል ትኩረት ሊሰጣቸው ይገባል፣ አሊያ የአፈጻጸም ተግዳሮት መሆናቸው አይቀርም ሲሉ በአጽንኦት ያነሳሉ። አነስተኛ አርሶ አደሮች ማሳቸውን ማገጣጠም ያስፈለገበት ዋናው
ምክንያት ማሽን ቤዝድ የሆነ ፕሮዳክሽን ሲስተም ነው የሚካሄደው። በማሽን ላይ የተመሰረተ ግብርና ነው የሚተገብሩት። ያው ትራክተር አለ፣ ኮምባይነር አለ፣ ሃርቨስተር አለ። እነዚህ በማሽን ላይ ተመርኩዘው የሚሰሩት ስራ ሲሆን ማሽን አንድ ጥማድ መሬት አርሶ የማሽኑ ውጤታማነት በጣም ዜሮ ነው የሚሆነው። ስለዚህ ማሽን ምን ይፈልጋል? ሰፋፊ እርሻዎችን ይፈልጋል። ማሽን በሰፋፊ እርሻዎች ነው ውጤታማ ሊሆን የሚችለው። 5% ነው ኮመርሻል ፋርሚንግ ማሽን የሚጠቀመው 5% ነው። 95% የግብርና መሬት በአነስተኛ አርሶ አደር ነው። በአነስተኛ አርሶ አደር ላይ የተመረኮዘ ነው ማለት ነው። በትራዲሽናል ቱልስ ተጠቅመው የሚያመርቱ ናቸው ማለት ነው። ስለዚህ አንድ ገበሬ ትራክተር ሊገዛ አይችልም፣ ወር በትራክተር ሊታገዝ አይችልም ማለት ነው። ስለዚህ ይሄ ትራክተር የበለጠ ውጤታማ የሚሆነው ሰፋፊ ማሳዎች የተገኙ እንደሆነ ነው። በመሆኑም የእነኛ አርሶ አደሮች ማሳ በክላስተር ሁኔታ መገጣጠም አስፈላጊ ይሆናል። እዚህ ጋር ነው እንግዲህ ቱ ዋት ኤክስተንት ውጤታማ ይሆናል የሚባለው። አንደኛ የፈቃደኝነት ጉዳይ ውጤታማ ያደርጋሉ ማለት ሁሉም ገበሬዎች ይሄንን ተቀብለው ፈቃደኛ ይሆናሉ። and then at the same time household preference አለ። አንዱ ገበሬ እንደምታውቀው ጤፍ መዝራት ይፈልጋል መሬቱ ላይ፣ አንዱ ስንዴ መዝራት ነው የሚፈልገው። የገበሬዎች ማለት ፈቃደኝነት የመቀበል ነገር ይኖራል። አንደኛ ነው። ሁለተኛ ፈቃደኛ ሆኖ ተቀበሉ እንበል። ግብርና በጣም ትልቅ ሌላ ኮንስትሬንት አለበት። የፋይናንስ አቅርቦት እጥረት አለ። የፋይናንስ አቅርቦት እጥረት ማለት የግብርና ብሔራዊ ባንክ እንኳን የሚያወጣው መረጃ አኑዋል የሚያወጣው ፋይናንሻል ስቴቢሊቲ ሪፖርት የሚባለው ለግብርና የተመደበ ፋይናንስ በየዓመቱ 5% በልጦ አያውቅም። ስለዚህ ግብርና ትልቁን ሚና የሚጫወተው ነው። ትልቁን መሬት ይዞ ግን ፋይናንስ ላይ ኢትስ ኖት ዘ ቤኔፊሺያሪ ተጠቃሚ አይደለም። ይሄ በሆነበት የተለየ አፕሮች ታሳቢ ተደርጎ ካልሆነ በቀር እነኚህ አግሪ ቢዝነስ ካምፓኒስ የፋይናንስ ተጠቃሚነት ኢንፑት ያስፈልጋል፣ ወርኪንግ ካፒታል ያስፈልጋል። ሜቢ ትራክተሮቹ ምናምን በመንግስት ከኪሳቸው አውጥተው ባልገዙበት እንትን ሊል ይችላል በሆነ አበረታች። ነገር ግን ሌላው ኦፕሬሽናል ኮስት ግን ፋይናንስ ይፈልጋል። ኢናዲሽን ቱ እንትኑንም ትራክተሮቹንም ማምጣት ማለት ነው። እና ያንን አንደኛ ፋይናንስ አለው። ሁለተኛ ደግሞ ይሄንን ሶፊስቲኬትድ የሆነ ግብርና ማኔጅ ማድረግ ገበሬዎች ላይ ኤክስፒሪየንሱ አለ ወይ? ይሄ ማለት ፈቃደኛ ቢሆኑ ቢቀበሉ፣ በዚህ ለመሳተፍ ሬዲ ቢሆኑ እንግዲህ ይሄንን ሞደርን አግሪካልቸር የመምራት የሚጠይቀው የእውቀት ማስተዳደር ድርጅት ማስተዳደር ማለት ነው። ወይንስ they will hire someone to manage their business የሚለው ሌላ ኢሹ ነው ሊሆን የሚችለው ማለት ነው። እንደ ዶክተር ሽመልስ ገለጻ ሁሉም ያደጉ ሀገራት ታሪክ ቢታይ መጀመሪያ ግብርናውን ሳያሳድግ ወደ ኢንዱስትሪ ማዕከልነት የተቀየረ ሀገር የለም። ግብርና ሲዘምን የሀገር ውስጥ ኢንዱስትሪዎች ውጤታማ መሆን ይችላሉ። አስተማማኝና ጥራቱን የጠበቀ የሀገር ውስጥ የግብርና ጥሬ ዕቃ ማግኘት ያስችላል። በተጨማሪም የምግብ ዋስትናና የሉዓላዊነት ጉዳይ ሲሆን አንድ ሀገር በምግብ ራሱን ካልቻለና የሕዝቡ መሰረታዊ የዕለት ጉርስ በውጭ እርዳታ ወይም ግዥ ላይ የተመሰረተ ከሆነ ሙሉ በሙሉ የፖለቲካና የኢኮኖሚ ሉዓላዊነት ሊኖረው አይችልም ሲሉ ገልጸዋል። ስለዚህም የፖሊሲው አስፈላጊነት ጥያቄ ውስጥ የማይገባ በቀጣይ ግብአቶች ተጨምረውበት ሲጸድቅም ለአተገባበሩ ሁሉም ባለድርሻ አካላት ሊረባረቡ እንደሚገባ ዶክተር ሽመልስ አንስተዋል። የግብርና እንትን ማደግ አለበት። ግብርናችን ኋላ ቀር ሆኖ የአገሪቷን ሕዝብ መመገብ ያልቻለበት ለአገሪቷ ውስጥ ላሉ ኢንዱስትሪዎች ጥሬ ዕቃ እንኳን ማቅረብ ያልቻለበት ዋናው ምክንያት ግብርናው ኋላ ቀር ስለሆነ ነው። ግብርናው ማዘመን የምርጫ ጉዳይ አይደለም። ምክንያቱም ግብርና ሳያድግ ኢኮኖሚው ያሳደገ አንድም ሀገር በዓለም የኢኮኖሚክ ዲቨሎፕመንት ሂስትሪ ላይ የለም። ግብርና ሳያሳድግ ኢኮኖሚው አድጎ ዴቨሎፕድ ካንትሪ የሆነ ሀገር የለም። አሜሪካ በል፣ አውሮፓ በል፣ ቻይና በል፣ ኢንዲያ በል ግብርና ላይ ነው የሰሩት። ዴር ስታርቲንግ ፖይንት ግብርና ነው። ግብርናን ካሳደጉ በኋላ ነው ኢንዱስትሪያቸውን ያሳደጉት። ስለዚህ የምግብ ዋስትናንም ጉዳይ የምትፈታው በምግብ ላይ ሉዓላዊነትን ልታረጋግጥ የምችለው ግብርናን ስታሳድግ ነው። ለዚህ ደግሞ አግሪካልቸርን ሞደርናይዝ ማድረግ አለብህ። ለዛ አስፈላጊ ነው። የኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር ሞላ አለማየሁ
አለማየሁ በበኩላቸው ፖሊሲው ሰፋፊ ማሳዎችን በማሽንና በግብዓት በማገዝ የገበያውን የጥራት ደረጃ ለማሟላት በይዞታ ዋስትና መበደርና በትርፍ ክፍፍል ድርሻ ሽያጭ ተጨማሪ ካፒታል ለማሰባሰብ እንዲሁም በገበያው ላይ የሚሳተፉ ህገወጥ ደላሎችን በማስቀረት አርሶ አደሩን ቀጥተኛ ተጠቃሚና ከባንኮች ጋር እኩል ተደራዳሪ ማድረግ የሚያስችል ነው። እንደዚህ በተበጣጠሰም ሲሆን አንደኛ የኛ አርሶ አደሮች ያው የሚታወቁ ናቸው። የትምህርት ደረጃቸው እዚህ ድረስ እንትን ነገር አይደለምና የገፋ አይደለም። ስለዚህ እንዴት መሸጥ እንዳለባቸው፣ የት መሸጥ እንዳለባቸው፣ በምን ዋጋ መሸጥ እንዳለባቸው ብዙ መረጃ የላቸውምና ኢሚዲየትሊ እዛው በሱ አካባቢ ላሉ ደላላዎች ነው ያስረክቡት። ደላላዎች ደግሞ እነሱ ፍላጎት በማላ ሁኔታ የሚያደርጉት ከፍተኛ ነገር ግን ያ ሲሆን ምንድነው የሚሆነው? ከፍተኛ ዋጋ ሸማቹ እንዲከፍል ይደረጋል። ያ ከፍተኛ ዋጋ ሸማቹ የከፈሉ ፍራሾች አይደርስም ላሉ በሁለቱም በኩል በአምራቹም በሸማቹም በኩል ያለው ጠቀሜታው ዝቅተኛ ነው የሚሆነው። ነገር ግን እነዚህ ደላላዎች ናቸው ብዙ ተጠቃሚ የሚሆኑትና በዚያ መሀል የሚታወቅ ነው። አሁን ባለው ሁኔታ ላይ ከፍተኛ የሆነ የዋጋ ግሽበት ያለበት ዋናው የምርት እጥረት ብቻ ሳይሆን በዚህ በደላሎች የሚከሰት የግብይት ስርዓቱን ማዛባት የተነሳ ነው የሚሆነው። የኢፌድሪ የሕዝብ ተወካዮች ምክር ቤት ግንቦት 27 ቀን 2018 ባካሄደው 23ኛ መደበኛ ስብሰባው የግብርና ቢዝነስ ኩባንያ ረቂቅ አዋጅን አዋጅ ቁጥር 20/2018 አድርጎ ለዝርዝር እይታ ለግብርና ጉዳዮች ቋሚ ኮሚቴ መምራቱ ይታወሳል።